በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባው ላይ ሲጠበቅ የነበረውን አዋጅን መርምሮ አጽድቋል። መረጃውን እናጋራችኋለን። የኑሮ ውድነት ጫናንና የሥራ አካባቢ ደህንነትን እንዲሁም ከአነስተኛ ደሞዝ ላይ ተጨማሪ ገንዘብ መቁረጥን በተመለከተ ከኢሰመኮ የተሰማ አዲስ መረጃ ይዘናል። የምትሰሙት ይሆናል። ከከተማ ወደ ገጠር ተመላልሰው ሲያስተምሩ ለነበሩ በርካታ መምህራን የመኖሪያ ቤት ተመቻችቷል ተብሏል። በዝርዝር ይዘነዋል። ዓለም ባንክ ለኢትዮጵያ ንግድ ባንክ የሚያደርገው የብር ድጋፍን በተመለከተ ለፋይናንስ ዘርፉ መጠናከር በጥንቃቄ የተሰራ ፍኖተ ካርታ እንደሚያስፈልገው ባለሙያዎች ማስጠንቀቃቸውንና ሌሎች የያዝንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ኢትዮጵያና የዩሮ ቦንድ አበዳሪዎች በኢትዮጵያ የብድር አስተዳደር ዙሪያ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ መድረሳቸውን የገንዘብ ሚኒስቴር አስታወቀም። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ ማካሄዳቸው ይታወቃል። በስብሰባውም እንደ አውሮፓውያኑ አቆጣጠር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል ሀገራት የዕዳ ማቃለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን ማድረጉ ተገልጿል። በዚህም ውይይት ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ የንግድ አበዳሪዎቹ የኢትዮጵያን የማክሮ ኢኮኖሚ ሪፎርም ሂደትን አስመልክተው ገለጻ ያደረጉ ሲሆን ልዑኩም ሁሉን አቀፍ ሪፎርሞቹን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ ተወያይቷል። በዚህም መሰረት የኢትዮጵያን የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ሁለቱ ወገኖች ውይይቱን ለማስቀጠል መስማማታቸውን ከሚኒስትሩ የተገኘው መረጃ ያመለክታል። ኢትዮጵያ ባለፉት 9 ወራት የተቀነባበረ የእንስሳት ምርትን ለውጭ ገበያ በማቅረብ ከበግና ፍየል ስጋ ሽያጭ $75 ሚሊዮን ገቢ ማግኘቷን የእንስሳት ልማት ኢንስቲትዩት አስታወቀም። በ9 ወራት ውስጥ ለውጭ ገበያ ከተላኩት ምርቶች መካከል የበግና የፍየል ስጋ ተጠቃሽ መሆኑን የተናገሩት ደግሞ የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ናቸው። በምርቶቹ ላይ እሴት በመጨመር በማቀነባበሪያ ኢንዱስትሪዎች እንዲቀነባበሩ ተደርገው ለገበያ እንዲቀርቡ ማድረግ ተችሏልም ተብሏል። በዚህ መሰረት 10577 ቶን የበግና የፍየል ስጋን ኢትዮጵያ ለውጭ ገበያ አቀርባለች ያሉት ዋና ዳይሬክተሩ በውጤቱም ደግሞ $75 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን ተናግረዋል። ለውጭ ገበያ ከቀረቡት የስጋ ምርቶች ትልቁን ድርሻ ከሚይዙት መካከል የበግና የፍየል ስጋ ተጠቃሾች ሲሆኑ በዓለም ገበያ ላይ ያላቸው ተፈላጊነትም ከፍተኛ እንደሆነ ተናግረዋል። ዓለም ባንክ ለንግድ ባንክ የሚያደርገው ድጋፍ ለፋይናንስ ዘርፉ መጠናከር በጥንቃቄ የተሰራ ፍኖተ ካርታ ያስፈልገዋል ተባለም። ለባንኩ የሚደረግለት ድጋፍ ሌሎች ባንኮች ላይ አሉታዊ ተጽዕኖ እንዳያሳድርና ከፍተኛ የሆነ የወጪ ምንዛሬውን ትርፋማ በሚያደርጉ ስራዎች ላይ መመደብ እንደሚገባ የምጣኔ ሀብት ባለሙያዎች ተናግረዋል።
የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከ650 ሚሊዮን ዶላር በላይ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑን በትላንትናው ዜና ወጃችን ላይ ወደ እናንተ ማድረሳችን ይታወሳል። ባለሙያዎቹ ይህንኑ አስመልክተው ድጋፉን ባንኩ መልሶ ለመቋቋምና ማደራጀት ላይ ማዋል እንደሚገባ እንዲሁም የፋይናንስ ሴክተሩን ለመደገፍ መጠቀም እንደሚያስፈልገው ተናግረዋል። በተጨማሪም ለአፈጻጸሙ የሚሆን ፍኖተ ካርታ በማዘጋጀት ድጋፉ ሳይባክን ሀገራዊ እድገት ላይ አስተዋጽኦ ማድረግ የሚኖርበት ሲሆን በአግባቡ ድጋፉ ስራ ላይ የማይውል ከሆነ ደግሞ አሉታዊ ጎኑ ከፍተኛ እንደሆነም ባለሙያዎቹ አብራርተዋል። በተለይም ደግሞ ከፍተኛ የሆነ የውጭ ምንዛሬ ወደ ባንኩ ሲገባ የዋጋ ግሽበት እንዳይቀሰቀስ ጥንቃቄ ማድረግ እንደሚገባ እንዲሁም ለግል ባንኮችም ድጋፉ የሚደረግበትን አማራጭ ላይ መታሰብ እንደሚኖርበት አሳስበዋል። ከከተማ ወደ ገጠር ተመላልሰው ሲያስተምሩ ለነበሩ ከ2500 በላይ መምህራን የመኖሪያ ቤት ተመቻችቶላቸዋል ተባለም። የኦሮሚያ ክልል ትምህርት ቢሮ በ2017 በጀት ዓመት ከከተማ ወደ ገጠር ተመላልሰው ሲያስተምሩ ለነበሩ ለ2977 መምህራን የመኖሪያ ቤት ማመቻቸቱን አስታውቋል። የመምህራን ጥቅማጥቅሞችን ለማስጠበቅ ሰፊ ስራዎችን እየተሰሩ ይገኛሉ ሲሉ የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ካሳሁን ገላና መናገራቸውን ኢትዮ ኤፍኤም ዘግቧል። ከዚህ ውስጥ ደግሞ በገጠር ለሚያስተምሩ መምህራን ቤት በመስራት በከተማ ላሉት ደግሞ ከክልልና ከተማ አስተዳደሮች ጋር በመመካከር ቦታ የሚያገኙበት ሁኔታ ላይ ስራ እየተሰራ ነውም ተብሏል። ለመምህራኑ ቦታውን መስጠት የቻሉ ቢኖሩም ቦታውን ያልሰጡ ከተማ አስተዳደሮች መኖራቸውንም ምክትል ኃላፊው ገልጸዋል። ምክትል የቢሮ ኃላፊው አክለውም ሆኖም የመምህራን ጥቅም እንዲረጋገጥ እንደ ትምህርት ቢሮ ጥያቄዎች እያቀረብን ነው ብለዋል። ዛሬ የጸደቀው አዋጅ ወደ ሀገር የሚገቡትንም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርት የዓለም አቀፉን የእንስሳት ጤና ድርጅት አሰራርና ሕግን በተከተለ መልኩ እንዲሆን የሚደነግግ ነው ተባለም። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባው የእንስሳት ጤናና ደህንነት አዋጅን መርምሮ አጽድቋል። በሀገሪቱ እየተስፋፋ የመጣውን ከሰው ወደ እንስሳ ከእንስሳ ደግሞ ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከል እንዲሁም ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ አዋጅ እንደሆነ በውሳኔ ሐሳቡ ተመላክቷል። ወደ ሀገር የሚገቡትንም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርቶችን የዓለም አቀፉን የእንስሳት ጤና ድርጅት አሰራርና ሕግን በተከተለ መልኩ እንዲሆን የሚደነግግና ዘርፉ ለሀገሪቱ ሊያበረክት የሚችለውን ኢኮኖሚያዊ ጥቅም የሚያጎለብት እንደሆነም በቋሚ ኮሚቴው በቀረበው የውሳኔ ሐሳብ ላይ ተብራርቷል። በተጨማሪም በእንስሳት ዘርፍ የተሰማሩ ባለሙያዎች በበቂ ዕውቅናና ክህሎት ተጠያቂነትን በተላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጥና ወቅቱን የጠበቀ ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን የዳሰሰ የሕግ ማዕቀፍ ስለመሆኑም ተገልጿል። በተጨማሪም አዋጁ የምግብ ዋስትናን ለማረጋገጥና ለስራ ዕድል ፈጠራ አመቺ ሁኔታን እንደሚፈጥር በውይይቱ ላይ ተመላክቷል። በዚህም መሰረት የእንስሳት ጤናና ደህንነት አዋጅ ረቂቅ አዋጁ ላይ ሰፊ ውይይት ከተደረገበት በኋላ አዋጅ ቁጥር 1376/2017 ሆኖ በሙሉ ድምፅ መጽደቁን ከምክር ቤቱ የተገኘው መረጃ ያመለክታል። የኑሮ ውድነቱ ጫናና የሥራ አካባቢ ደህንነት በአጽንዖት እንዲታይ ሲል ኢሰመኮ በድጋሜ መጠየቁ ተሰማም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ የዓለም ሰራተኞች ቀንን ምክንያት በማድረግ በሰጠው ጋዜጣዊ መግለጫ ላይ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደሞዛቸው ዘላቂ አለመሆኑን አንስቷል። ኮንፌዴሬሽኑ አሁን እየተከፈላቸው ካለው አነስተኛ ደሞዝ ላይ ተጨማሪ ገንዘብ መቁረጥ የኑሯቸውን ጫና የበለጠ እንደሚያከብደው በመግለጽም ጉዳዩ እንደገና እንዲታይ ጠይቋል። ኢሰመኮ በተቋማት የሥራ አካባቢ ደህንነትና ጤንነትን በተመለከተም በቂ ቁጥጥር አለመደረጉን በመጥቀስ በርካታ ዜጎች በየቀኑ የአካል ጉዳትና የሕይወት መጥፋት እያጋጠማቸው መሆኑን በማሳሰብ አክሏል። በሌላ በኩል ደግሞ የፍልሰተኛ ሰራተኞችን
አስተዳደር አስመልክቶ የስራ ላይ ጥቃትና ትንኮሳ እንዳይኖር እንዲሁም የቤት ሰራተኛ መብት እንዲጠበቅ የዓለም ስራ ድርጅት ያወጣላቸውን ዓለም አቀፍ ስምምነቶች ወይንም ቁጥር 97 143 190 እና 189 ሀገሪቱ እንድትቀበል እንዲሁም እንድታጸድቅ ኢሰመኮ ጥሪ አቅርቧል። ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ምርምር ጣቢያ ፕሮጀክትን መቀላቀላቸው ተሰማም። ኢትዮጵያን ጨምሮ 13 ሀገራት ሩሲያና ቻይና ዓለም አቀፍ ሳይንሳዊ የጨረቃ ምርምር ጣቢያ ለመፍጠር የሚያደርጉትን ጥረት መቀላቀላቸው ተነግሯል። በዚህም ዓለም አቀፉን የጨረቃ ምርምር ጣቢያ ለማቋቋም ከሩሲያ ጋር ያለን የጋራ ተነሳሽነት በንቃት እያደገ ነው ያሉት ደግሞ የሩሲያ ግዛት ኮርፖሬሽን ዋና ዳይሬክተር ዲሚትሪ ባካኖቭ ናቸው። ዳይሬክተሩ አክለውም 13 ሀገራት ማለትም ኢትዮጵያ፣ ሴኔጋል፣ ጅቡቲ፣ ደቡብ አፍሪካ፣ ግብጽ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ ፕሮጀክቱን መቀላቀላቸውን ስለመግለጻቸው የሩሲያ ሚዲያዎች በዛሬው ዕለት ዘግበዋል። ባካኖቭ በፕላኔቶች ፍለጋ ላይ ሩሲያ ልዩ ሳይንሳዊ አቅም እንዳላት በመጥቀስም በቬንስ ተልእኮዎች ላይ ሀገሪቱ ያላት ዕውቀት እምቅ ነው ብለዋል። ሩሲያ ቬኑስ፣ ጨረቃና ማርስን ለማጥናት ልዩ ሳይንሳዊ ትምህርት ቤቶች ያሏት ሲሆን በጨረቃ ላይ ማረፊያ ቴክኖሎጂያም በዓለም አቀፍ ደረጃ ተወዳዳሪ የሌለው መሆኑ ተነግሯል። ዋና ዳይሬክተሩ ጨምረው ቻይና፣ ህንድና የተባበሩት አረብ ኤምሬቶች በጥልቀት የጠፈር ምርምር አቅማቸው እያደገ መምጣቱን በማንሳት ወደ ማርስ የሚያደርጉትን የተሳካ ተልእኮና የጨረቃ ፍለጋ ልምድንም ጠቅሰዋል። ይህም ደግሞ የበለጠ ቀልጣፋና ኢኮኖሚያዊ የጋራ ፕሮግራሞችን ለማድረግ ያስችለናልም ብለዋል። የሩሲያ መንግስት የህግ አውጪ ኮሚሽን ዓለም አቀፍ ሳይንሳዊ የጨረቃ ጣቢያ ማቋቋሚያ ላይ ከቻይና ጋር የተደረገውን ስምምነት እንደ አውሮፓውያኑ አቆጣጠር ህዳር 29 ቀን 2023 አጽድቋል። እንዲሁም እንደ አውሮፓውያኑ አቆጣጠር በግንቦት 8 ቀን 2024 ደግሞ የቀድሞ ዋና ስራ አስፈጻሚ ዩሪ ቦሪሶሪቭ ሩሲያ ከቻይና ጋር በጋራ የጨረቃ ጣቢያ የኃይል ማመንጫ ጣቢያ ለመፍጠር ዝግጅት መጀመሯን ማስታወቃቸው ይታወሳል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።